አይደለችም። እርጉዝ ናት የሆነልሽ? ምን ፈለግሽ አንቺ? እግዚአብሔር አንቺ አስመሳይ አንቺ ነሽ። ሌላ አፍሽን የምትከፍቺው በጣም ባለጌ ሰው ነሽ። ሰላም እንደምን አላችሁ? በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ በጉጉት ስንጠብቅ የነበረው የዳኒ ሮያል የጽጌ ሮያል ጭቅጭቅና ሙግት የሚፈጸምበት ሰዓት ላይ ደርሷል ማለት ነው። ውድ ቤተሰቦቼ እንደተከታተላችሁት ከትናንት ወዲያ በነበረው ቪዲዮ ላይ ማናት ሜሪ በጣም በቃ ወስና መታ ያጠፋችውን ጥፋት ለማስተካከል ጥረት እያደረገች እያየን ነበረ። እሱም ኤፍሱንን ወደ ሆስፒታል ወስዳ የማስመርመር ስራዋን አድርጋለች ማለት ነው። በመሆኑም በትናንትናው ዕለት መጨረሻ ላይ በቀደም ያበቃው ለምርመራ ስትገባ ማንንም አልፈልግም መግባት የምፈልገው ብቻዬን ነው ብላ ብቻዋን ስትገባ ነበር ያየ ነው። በሚገርም ሁኔታ ሁላችንም ብቻዋን ለምን ገባች? ውጤቱን አብሮ ማየት ያለበት ዳኒ ነው፣ መብቱም ነው ግዴታውም ነው። ምን መደበቅ ፈልጋ ነው እያለን በጣም ብዙዎቻችን ኮሜንት ላይ ስንሰጥ ነበረ። ያንንም አስመልክቶ በትናንትናው ዕለት ባል እስከሆነ ድረስ ውጤቱን የማወቅ መብትም ግዴታም ስላለበት ዶክተሩ በጋራ ጠርቷቸው ሁለቱ ውጤታቸውን ማወቅ ችለዋል። በዛ መካከል ግን ከውጤቱ በፊት ዳኒ በጣም ሲለፈልፍ እንደነበረ ማየታቸዋል ብዬ አስባለሁ። በሁሉም ላይ ሜሪም ጽጌም ሶሲናታ የሁለተኛው ጠፋኝ ስሟ፣ እሷም በጣም ታፍራላችሁ፣ ሌላ ነገር ውስጥ እንድገባ ሌላ ነገር እንዳስብ ስላረጋችሁኝ በውጤቱ ታፍራላችሁ እያለ በቃ ሲለፈልፍ ነበር ዳኒ በጣም እንዳያችሁት። እኛም ደግሞ ቤተሰቦች እጃችንን ሳይደክመን ውጤቱን ለማወቅ እስከ ቪዲዮ መጨረሻ በጉጉት እያየን ነበረ። በስተ መጨረሻም እንግዲህ ዶክተሩ መዋሸትም አልፈለገም አልዋሸም፣ ስራውን በታማኝነት እንዳጠናቀቀ ውጤቱን በይፋ አሳውቋል ማለት ነው። ዳኒም በሰማው ነገር ተደናግጦ ቀጥታ ወደ ውጭ ወጥቶ መናገር የፈለገው ለነ ሜሪ ነበረ ማለት ነው። ነገራቸው። ሲነግራቸውም ፊታቸው ላይ የተነበበውን ድንጋጤ በተለይ ጽግሻን አይታችኋል ብዬ አስባለሁኝ። ቤተሰብ ላይክ እያረጋችሁ ዝም ብላችሁ መስማት የተከለከለ ነው። በስተመጨረሻም ውጤቱ ኤፍሱን እርጉዝ እንዳልሆነች በይፋ ለነጽጌ ነገራቸው ማለት ነው ዳኒ። በዚህም የተነሳ በጣም ተደናግጠው እንግዲህ ሜሪ የተለመደ ጥፍጠፋዋን እሷም ላይ አድርጋለች። ጠፈጠፈቻት፣ የሚበቃትን ተናገረቻት። በስተመጨረሻም አቶ ዳኒ የማያፍረው ደፋሩ ጽግሻን ይቅርታ ለመጠየቅና ወደ እሷ ለመመለስ የወሰነ ይመስላል። ምክንያቱም ካነጋገሩ ጽግሻ እርጉዝ መስላኝ ብዙ ነገር አበላሸው ሲላት፣ ጽግሻም የኛ ኩሩ የኛ ጀግና ማለት ነው አንተ ምንጊዜም የምትለወጥ ሰው አይደለህም። በጣም ብዙ ደከምኩ ለፋው፣ ነገር ግን አንተ የምትሄደው በራስ መንገድ ብቻ ነው። ሁሌም አንተ ትክክል ነህ። ሰው የሚሰራው ስህተት ነው የሚመስልህ። ስለዚህ አንተም ከሷ ይባስ የማትረባ ነህ። ሁለታችሁም አትረቡም፣ አታስፈልጉኝም ብላ ገፍትራው ትታው ሄደች ማለት ነው። ሌሎቹም ተከተሏት፣ እነ ሜሪ ጓደኞቿ። ሁለቱ ቀሩ፣ ዳኒና ኤፍሱን ለማስረዳት ሞከረች። አንተን ላለማጣት የተጠቀምኩት ዘዴ ነው፣ እባክህን ተረዳኝ፣ ወድሃለሁ እያለች ስትለምነው፣ ዳኒም በፍጹም ይሄ ነገር ሊሆን አይገባም፣ ሁሉን ነገሬን አምኜ ሰጥቼሽ ነበረ፣ አንቺ ግን ዋሸሽኝ። ቢያንስ እንዴት በልጅ ትፈትኝኛለሽ? በሌላ ነገር ብትፈትኝኝ አይሻልም ነበር?
አታስፈልጊኝም ብሎ 40 ክንድ ገፍትሯት ትቷት ሄደ። መጨረሻ ላይ ምን ሊሆን ይችላል? ዛሬ ወይ ነገ የምናየው ይሆናል። በዳኒ ቤት ወይ በሜሪ ቤት እንጠብቃለን ቀጣዩን ክፍል ማለት ነው። እንግዲህ ከዚህ ቪዲዮ ያያችሁትን የተማራችሁትን እናንተም በኮሜንት ማስቀመጥ ትችላላችሁ። እኔም ደግሞ ሀሳቤን ጥቂት ልስጣችሁ ማለት ነው። በዚህ ቪዲዮ ውስጥ በጣም የታዘብኩትና የተረዳሁት ነገር ቢኖር መዋሸት መጨረሻው ዋጋ ያስከፍላል። ምክንያቱም ኤፍሱን ዳኒን ላለማጣት ያደረገችውና የተጠቀመችው ዘዴ ነበረ። ከመጀመሪያው ጀምሮ እኛ እየተናገርን ነበረ። ኤፍሱን በፍጹም እርጉዝ አይደለችም። የምታረጋቸው ነገሮች ሁሉ አንተንና ጽጌን ለመለየት ነው። እባክህን ዳኒ ንቃ፣ ወደ ራስህ ተመለስ እያልን ለረጅም ጊዜ በዩቲዩብ ኮሜንትም በቲክታክ ላይቭም ገስት እየገባን ሀሳብ ስለሚቀበል ሀሳብ እንሰጠው ነበረ። ነገር ግን እሱ እያለ የነበረው እኔ መጠራጠር አልፈልግም፣ እንዲሁ እንደወደድኳት እንዲሁ ልጅ አለን ብዬ እንዳሰብኩኝ ጽጌን በወዳትም ወደ ልጅ መሄድ አለብኝ ብሎ ነበር ይሄን ውሳኔ የወሰነው። ከኛ አፈንግጦ ማለት ነው። ከኛ ከቤተሰቦቹ አፈንግጦ እንጂ ሁላችንም 199% የሚሆነው እርጉዝ እንዳልሆነች ነበር ስንናገር የነበረው። ዳኒም እንግዲህ የእኛንም የጽጌንም ቃል ገፍቶ ጽጌን በጣም አሳዝኗታል፣ ልቧንም ሰብሯታል። ጽግሻ ወደፊት ይቅርታ ታደርግለታለች አታደርግለትም የሚለውን ደግሞ ቀጣይ ሲመጣ የምናየው ነገር ይሆናል ማለት ነው። ሌላው ነገር ዳኒ አቋም የሌለው ሰው መሆኑ፣ ውሳኔ ስትወስኑ ውሳኔያችሁን ቆም ብላችሁ ማሰብ እንዳለባችሁ እናንተ ብትሆኑ ምን ታረጋላችሁ ብሎ ቲክታክ ላይ በባለፈው ለረጅም ሰዓት ቁጭ ብለን ስናወራ ነበረ። ግማሾቻችንም በጭቅጭቅ ግማሾቻችን በቃ ይህን እንደዚህ ያደረግ ነበር እያልን ስናወራበት ነበር። እና ለመወሰን ከባድ ነው አለ አንድ ወንድ ልጅ። እኔ ጠየቅኩትኝ አንተ በዳኒ ቦታ ብትሆን ምን ታደረግ ነበር ስለው ከባድ ነው ብቻ ነው መልሱ። መወሰን አልችልም፣ ከባድ ነው። እኔ ደግሞ መወሰን ይቻላል። ልጅህን እናንተ ባመጣችሁ ስህተት የመጣ ልጅ ነው። ልጅህን የማሳደግ ግዴታ አለብህ፣ መክዳት የለብህም። ነገር ግን ፍቅርን ደግሞ ማጣት የለብህም። ምክንያቱም ከማትወደው ሰው ጋር መኖር በራሱ ሞት ነው። ለእሷም ቢሆን በድን ነው ይዛ የምትኖረው። ምክንያቱም እሱ ልቡ ያለው ጽጌ ጋር ስለሆነ ወንድ ልጅ ሲጀመር ወንድም ይሁን ሴትም ይሁን ከሚወደው ጋር መኖር በጣም ትልቅ ነገር ነው። ከማይወዳችሁ ሰው ወይም ደግሞ የማይወዳችሁን ሰው የምትከተሉ ከሆነ ምንጊዜም ተሸናፊ ናችሁ። ምንጊዜም በቃ ቤታችሁ ህይወታችሁ ጨለማ ነው የሚሆነው እና ሲሆን የሚዋደድ ሰው ሳይሆን ደግሞ የሚወዳችሁ ሰው ቢሆን አክብሮ ያኖራችኋል ብዬ አስባለሁ። እና በትናንትናው ቪዲዮ እንግዲህ በጣም ብዙዎች እየሰደብናት የነበረችው ሜሪም ብዙዎች እያመሰገኗት ነው። እኔ ግን ማመስገን ሳይሆን ግዴታዋን የተወጣችው ወይም ደግሞ ያበላሸችውን ነገር ነው ለማስተካከል የሄደችው ነው በቃ። ስለዚህ ያበላሸችውን ነገር ደግሞ ማስተካከል ግዴታ አለባት። አሁንም ዳኒና ጽጌ እንደተለያዩት ሲለያዩ በእሷ ሰበብ እንደተለያዩ ሲታረቁ በእሷ ሰበብ መሆን አለበት። በቃ ይሄ ግዴታዋ ነው። እንደዚህ ጀብዱ የሚያሰጣት በቃ ምናምን አይደለም። አስታራቂ ሆና ብትመጣ ኖሮ አው ጀብዱ በቃ ጥሩ ሰርተሻል ትባል ነበረ። ግን ደግሞ ይሄ አስታራቂ ሳይሆን ሆና የመጣችው መጀመሪያ አጣላች፣ ይችንም አመጣችብን የጦስ ዶሮ። ከዛ በኋላ ነው ነገሮች ከተበላሹ በኋላ አሁን ጽጌ ለማስተካከል ጥረት እያደረገች ያለችው፣ ሜሪ ለማስተካከል ጥረት እያደረገች ያለችው። ይሄ ደግሞ ትልቅ ስህተት ነው። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ ይላል የሀገሬ ሰውና አጥፍታለች። ግን ደግሞ አሁን እያደረገች ባለችው ነገር ከጎኗ እንቆማለን። ጥሩ ነው። ምክንያቱም በቃ የተበላሸው በሷ ነው። አይታችኋል፣ ሁሉንም ነገር አይታችሁታል። ግን ደግሞ በጣም የሚመቸሙት መጨረሻ ላይ ሰዎች ጋር ተወዳ እንድትሄድ የሚደረገው ነገር በጣም ደስ ይለኛል። እናም ደግሞ ያው በቃ እዚህ ቤት ታውቃላችሁ ጭቅጭቃቸው ራሱ በጣም ያምራል። ትንሽ አሁን ወጣ እያለን ለዛው ስለረዘመ መሰለኝ ለዛው እያስጠላ እየመጣ ነበረ። ነገር ግን አሁን ወደ ቀድሞ ሊመለስ ነው። ግን ዳኒና ጽጌ ነው አሁን ጥያቄው። እውን ጽጌ ምን አይነት ውሳኔ ትወስናለች የሚለው ነገር በጣም አጓጊ ክፍል ይኖረዋል። አጓጊ ክፍል ስለሚኖረው በጉጉት ዛሬ ወይ ነገ እንጠብቃለን።
ቤተሰብ ይሄ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን በመጫን እንዲሁም ሀሳብ አስተያየታችሁን በኮሜንት እየሰጣችሁ ከኛ ጋር እንድትቀጥሉ በአክብሮት እየጋበዝን የነበረን ቆይታ ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያውያንና ኤርትራውያን እወዳችኋለሁ። መልካም ጊዜ። ቻው ቻው።